ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተገኙ መረጃዎችን የምናቀርብበት መርሃ ግብር ነው ይዘን የመጣነው። ባለፉት 3 እና 4 ቀናት በአማራ የተለያዩ ቀጠናዎች የተካሄዱ የሉና ተጋድሎችን የሚያሳዩ መረጃዎችን ሰብስበን ከዘውትር ተሳታፊያችን ጋር ተገናኝተናል። ያሉትን መረጃዎች በዝርዝር ያቀርብልናል። በአማራ ክልል የአብይ አህመድ አገዛዝ በወታደራዊ አጀብ ምርጫውን ለማከናወን የጀመረውን እንቅስቃሴ አጠናክሮ ቀጥሏል። በተለያዩ አካባቢዎች የተነጠቃቸውን ወረዳዎች በማስመለስ ምርጫውን ለማከናወን መጠነ ሰፊ ጥቃትም ከፍቷል። አብዛኛዎቹ አካባቢዎች ተመክተው ተመልሰዋል። በአማራ ክልል ምርጫውን ለማካሄድ ምንም አይነት አስቻይ ሁኔታ በሌለበት እንደዚሁም በአረንጓዴና በቢጫ በሚል በምርጫ ቦርድ የተከለሉ አካባቢዎችንም ጭምር ፋኖዎች ጥቃት እየሰነዘሩ በመሆናቸው ምርጫ የሚካሄድባቸው አካባቢዎች በየጊዜው እየጠበቡና እያነሱ መምጣታቸውን ነው መረጃዎች የሚያመለክቱት። አብይ አህመድ በአዲስ አበባ ሚሆን በሌላ አካባቢ የአማራ ክልል ምርጫ ተከናውኗል በሚል ለምክር ቤት ተመራጮችን ለማስገባት እንደተዘጋጀም መረጃዎች ያሳያሉ። ይህ በእንዲህ እንዳለ የአብይ አህመድ መከላከያ ሰራዊት በአዳማ ናዝሬትና በቢሾፍቱ ደብረ ዘይት ለተቃውሞ የወጡ የመከላከያ የቀድሞ አባላትን እርምጃ ሊወስድባቸው እንደሚችል አስጠነቀቀ። የመከላከያ ሰራዊቱ የመረጃና ሚዲያ ማዕከል በሰጠው መግለጫ በቢሾፍቱ ደብረ ዘይትና በአዳማ ናዝሬት እንቅስቃሴ የሚያደርጉትን በአስቸኳይ እንዲያቆሙ በግም እንደሚጠይቃቸው ነው ያስጠነቀቀው። የለበሱትን ዩኒፎርምም ህገወጥ በመሆኑ በአስቸኳይ እንዲያውልቁም ጭምር ማስጠንቀቂያ መስጠቱ ተሰምቷል። ለአንከር ሚዲያ በደረሰ መረጃ በርካታም የቀድሞ የመከላከያ ሰራዊት አባላት እየታሰሩ ይገኛሉ። ከጦር ግንባር የአብይ አህመድ ሰራዊት አባላት የተቃውሞ ትዕይንቱን በመደገፍ መልእክት እያስተላለፉ መሆኑንም ለማወቅ ተችሏል። ወለጋ የሚንቀሳቀሰው የፋኖ ኃይል የአብይ አህመድ አንድ ከፍተኛ ወታደራዊ አዛዥን መግደሉን አስታውቋል። ወታደራዊ አዛዡ ብርጋዴር ጀነራል አስናቀው አይተነው ይባላል። እሳቸውን ጨምሮ የሬጅመንት ኃይሉ በሙሉ መደምሰሱን ነው ያገኘነው መረጃ የሚያመለክተው። ከፍተኛ ቁጥር ያለው ተሽከርካሪና ሌሎች መሳሪያዎችን በምርኮ መገኘታቸው ተገልጿል። በወለጋ የሚንቀሳቀሰው የፋኖ ኃይል ሰሞኑንም በበርካታ አካባቢዎች የአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶችን ፈጽመዋል። በቀጠናው የአንሻ ሰይድ እዝም የህዝብ ግንኙነት ክፍል ኃላፊ ዲያቆን ክንዱ አሸናፊን መስመር ላይ አግኝቻለሁ። ጤና ይስጥልኝ ዲያቆን ክንዱ። እግዚአብሔር ይመስገን። እንግዲህ ዛሬ የሰማነው ዜና አለ። በዛ በእናንተ በምትንቀሳቀሱበት ቀጠና በአገዛዙ ሰራዊት ላይ እርምጃ ወስዳችሁ አንድ ከፍተኛ ወታደራዊ አዛዥን ጨምሮ ሌሎችም አመራሮች መደምሰሳችሁን የሚገልጽ መረጃ ነው የሰማነው። እስቲ ምንድነው የሆነው? በአጠቃላይ ውጊያው የት ነው? እንዴት ነበረ? በዝርዝር ብትገልጽልኝ። አመሰግናለሁ መሳይ። ይህ አውደ ውጊያ የተፈጸመው በትናንትናው ዕለት ማለትም በቀን 16 መነሻውን ጅማ አካባቢ አድርጎ ነቀምትን፣ ምዕራብ ወለጋን፣ ምስራቅ ወለጋን፣ ቄለም ወለጋን እና ሆሮ ጉዱሩ ወለጋን እንዳጠቃላይ እዛ አካባቢ ያለን የአማራ ተወላጅን ሲዘርፍና ሲቀጥፍ የነበረ በሙስና የተዘፈቀ አመራር ነው እዚህ ውስጥ ያለው ጠቅለል ለማድረግ። ስለዚህ የማዕከላዊ እዝ አዛዥ ጀነራል ዘውዱ ጨምሮ ጠቅላላ እዚህ ውስጥ ያሉ አመራሮች በሙስናና በሰው ገንዘብ ነው እየተንቀሳቀሱ ያሉት። ያንን ገንዘብ በመቀበል ንጹሐን ዜጋን በማፈናቀል አንደኛ ደረጃ ላይ የተቀመጡ 101ኛ ኮር በብርጋዴር ጀነራል ደስታ የምትመራው እርሷ እንግዲህ በሶስቱም ቀጠና አካባቢ 3 ክፍለ ጦሮች አሰማርታ ማህበረሰባችን ላይ ከባድ የተባለ ሰቆቃና መከራ የምትፈጽምናት። ያንን ለማየት እዛ አካባቢ የሚፈጸመውን ግፍና መከራ በዋናነት እያዘዘና እየተንቀሳቀሰ በየክፍለ ጦሮች በኮሮች ይሄ ሰውዬ ነው ጠቅለል ለማድረግ ስራውን የሚሰራው ማለት ነው እና የማዕከላዊ ምክትል አዛዥ ነው ብርጋዴር ጀነራል አስናቀው አይተነው ይባላል። ጨምሮ በርካታ የአገዛዝ ሰራዊት ናቸው የተደመሰሱት። መነሻውን ቅድም እንዳልኩ ጅማ አካባቢ ነው። ነቀምትን ተራምዶ ጊዳ አያና የሚባል ወረዳ ላይ ከዛም አልፎ ችረሞ የምትባል ወረዳ ገብቶ አሮ አዲስ ዓለም አካባቢ ሰሞኑን በተደጋጋሚ ይበልጣል መኮንን አዲስ ዓለም ክፍለ ጦር አውደ ውጊያ ሲያደርግ እዛ አካባቢ ያለን ማህበረሰብና እዛ አካባቢ ያለን ቤት ንብረት አዛውንት የ82 ዓመት አዛውንትና የ92 ዓመት አዛውንት የገደለ የንጹሐንን ቤት ከ30 በላይ ያስቃጠለ እንደገና ደግሞ እዛ አካባቢ ያለውን ማህበረሰብ የዘረፈ ሀብት ንብረት ያወደመ ሰው ነው። ያንን ህግ ፈጽሞ ከጅዳ ወደ ነቀምት ጉዞ እያደረገ ባለበት ላይ ነው በደፈታ አፋብን ሚዛኑ ቀጠና አይሻ ሰይድ አበጀ ጥበቡ ነበልባል ክፍለ ጦር ደፈታ በመያዝ ብቾ የሚባል ተራራ ላይ ስንጨምሮ በርካታ አንድ ኮሎኔል አለ፣ ኮሎኔል ናትናኤል የሚባል ያንን ጨምሮ
ጨምሮ ሌሎች የሲቪል አመራሮችን የወረዳና የዞን የተጨመሩበት እዛ ላይ በደፈጣ ነው የተያዙት። በደፈጣ ነው እንግዲህ ጥቃት ተፈጽሞ ከወዲያኛው ይሽኝ የቻለው እሱ ጋር ያለ አካል የጠላት ኃይል ሙሉ በሙሉ የተደመሰሰበት፣ አንድ መኪና ላይ ያለው ሙሉ በሙሉ የተደመሰሰበት፣ አንዷ መኪና ላይ ደግሞ ጥይት ጭኖ ሲሄድ የነበረ ጥይቱ ሙሉ በሙሉ እስካስቃጥለው የተማረከበት፣ በርካታ ከርጥር መሳሪያዎች የተማረኩበት፣ ብሬንን ጨምሮ የተማረከበት ሁኔታ ነው ያለው። ሌላው በእጅ የተያዙ ምርኮኞችም አሉ። እሱም ደግሞ ነገ በቪዲዮ የምናወጣው ይሆናል። የኮኔክሽን ማጠር እና የተለያዩ ነገሮች ናቸው እንትን ያደረጉን። እነሱን ምርኮኞቹን አውጥተን በይፋ ለህዝባችን ደስታ የምናበስርበት ነው የሚሆነው። ምክንያቱም እዚህ ውስጥ ያለ ማህበረሰብ ጠቅላላ እየተዘረፈና እየተከተፈ ያለው በእነዚህ ጄኔራሎች ስለሆነ ይህ ብርጋዴር ጄኔራል አስናቀው የሚባል ጥላት መንደር 4 የሚባል ቦታ ላይ፣ አንድ ወደ የሚባል ቦታ ላይ፣ ቡትን የሚባል ቦታ ላይ፣ ሉገና የሚባል ቦታ ላይ፣ የተለያዩ ቦታዎች ሀሮ አዲስ አበባ የምትባል ቦታ ላይ፣ የአርት ጃርዴዛ የሚባል አካባቢ፣ በተመሳሳይ አሙሮ ላይ ማህበረሰቡን እየሰበሰበ ምንድን ነው የሚለው የፈረስ መንፈስ አለበት። ከበፊት እኛ ላይ መጥቶ ፋኖ አንድ ጥይት ከተኮሰ እናንተ ሙሉ ነው የምናቃጥላችሁ እያለ ሲፎክር የነበረ ያ ሰው ግን ዛሬ በዚህ ልክ በነበልባሎቹ ነበረከት አይናየ በመሩት ኃይል ሙሉ በሙሉ ተደምስሶ በእኛ እጅ የገባበትና ለጥላት መርዶ ለወገን ደስታ ያበሰርንበት ወቅት ነው። መሳይ እንግዲህ ይሄ ብርጋዴር ጄኔራል አስናቀ አይተነው የተባሉ የማዕከላዊ እዝ የህዳሴ ኮር ዋና አዛዥና ምክትል አዛዥነት ማድረግ ያላቸው ናቸው። ዛሬ በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን በከፍተኛ ወታደራዊ ጥበቃ ሙሉ የጦር ልብስ በለበሱ ከፍተኛ መኮንኖችም እንደዚሁ አጃቢነት የቀብር ስነስርዓት መካሄዱን ነው መሰረት ሚዲያ የዘገበው። እንግዲህ የደፈጣ ጥቃት ነው ያደረጋችሁት፣ ምርኮ ይዛችኋል፣ ወደ 8 የሚጠጉ ወታደራዊ ተሽከርካሪዎችንም በእጃችሁ አስገብታችኋልና ምናልባት አስክሬኑን በአገዛዙ እጅ ላይ ወደቀበትና አሁን የቀብር ስነስርዓት የተፈጸመው እነሱ እጅ ገብቶ ነው? በምን ምክንያት ነው ሌሎቹን ስትቆጣጠሩ ጀነራሉን ጨምሮ ዋና ወታደራዊ አዛዦች አስክሬን በአገዛዙ እጅ ገብቶ ነው እንግዲህ ቀብር ስነስርዓቱ የተፈጸመው? ያ የሆነበት እንደሚታወቀው ፋኖ አሁን እየተዋጋ ያለው የጎረላ ውጊያ ነው፣ የደፈጣ ውጊያ ነው። የእነሱን ርዕሳ እኛ ለጥመን የምንወስድበት ምንም አይነት ማህበረሰብ የሌለበት ኃይለኛ አፈራራማ ቦታ ላይ ጫካ ቦታ ላይ ነው ይህ ጥቃት የተፈጸመው። ስለዚህ እኛ ማጥቃት ያለብንና መስራት ያለብንን ስራ ብቻ ነው እየሰራ ነው። የሚገርመው ነገር ብርጋዴር ጄኔራል መሆኑን ያወቅነው መታወቂያውን አውጥተን እታች አመተን ካየነው በኋላ ነው እንትኑን ያወቅነው ማለት ነው። ቅድም እንዳልከው 8 መኪና አይደለም 12 መኪናዎች በቁጥጥራቸው ስር ነበሩ። ያው እንደሚታወቀው እዚህ አካባቢ በርካታ ወረዳዎች ላይ እንቅስቃሴ መንቀሳቀስ አይቻልም። ምክንያቱም ወደ ውስጥ ወደዛ የሚንቀሳቀስበት ቦታ በጣም አስቸጋሪ ነው እና ስለዚህ እኛ መኪናዎችም አብዛኛዎቹ የሲቪል ናቸው። ከማህበረሰቡ ላይ በግዳጅ ተይዘው የመጡ መኪናዎች ናቸው። ሲቪሎችን አልነካንም። ባለመኪናዎችን ማቃጠልና መምታት ያለብን መኪና ብቻ ነው ያቃጠልነው የመታ ነው ማለት ነው። ከዛ ብቻ ያለውን ግን የሲቪል መኪና ነው። በሲቪልነቱ ቀጥታ ተራምዶ እንዲሄድ ነው የፈቀድንለት። ማውረድ ያለብን ሁሉንም አውርደናል። እነዛ በሲቪል የመጡ መኪናዎች ሄደዋል። ያ ሬሳ የሱ ብቻ አይደለም። ቢያንስ አንድ ሬጂመንት ሙሉ ናት በመኪናዋ ላይ የመጣችው። ያቺ ሬጂመንት ሙሉ በሙሉ ቀርታለች ብያለሁ። የቀሩት 3 ልጆች በፍጥነት በመስጠታቸው እነሱ ብቻ ናቸው የተረፉት። ከዛም ውጭ ግን እንዳጠቃላይ የእነሱን ሬሳኛ ይህን የከሌረሳ ብለን ጥቃት ከፈጸምን በኋላ ቦታውን በነገርኩ ልክ ነው፣ ጫካ ነው። እዛ ጫካ ላይ ገብተን ለመኖርም አያስመኝም። ምክንያቱም የተሻለ ቦታ አይደለም። መደፈጣዎች ለተለያዩ ነገሮች ብቻ ነው የሚሆነው። ይህ ሰውዬ ማህበረሰቡን ጋፎ ሲመጣ እዛ ጫካ ላይ የተገናኙ ነው። ተንጠራርቶብንም የሚገርመው ነገር በአንድ ሻረቃ ነው የመጣው። ስለዚህ ወለጋ ላይ ተደጋጋሚ ኃይለኛ ውጊያዎች እናደርጋለን። ለሚዲያ ፍጆታ ብዙ ማናቀርብ እስካሁን ከምንሰራቸው አኳያዎች ማለት ነው። አሁን ግን በርካታ ወጣቶችን እያሰለጠንን ያለ ነው። ማህበረሰባችንን ደግሞ እያነቃን ከፈጣሪ በታች ክንዱን አበርክቶ ካልተዋጋ የሚመረው እንደሌለ እያስረዳን ይህንን ሰውዬ በዛ ልክ ነው። እንግዲህ እንዳጠቃላይ እዛ ውስጥ ያሉ ኮሎኔል ናትናኤል የሚባልም አለ። የእዙ ምክትል አዛዥ ነው። የህዳሴ ኮር ዋና አዛዡ ብርጋዴር ጄኔራል ደስታ ይባላል። ምክትሉ ኮሎኔል አባይነን የሚባለው የ33ኛ ክፍለ ጦር የነበረ ዛሬ መሐመድ የሚባል የሚመራ ማለት ነው። ስለዚህ ይሄኛው ሰውዬ ግን መጀመሪያ የእዙ ደህንነት እና መረጃ ክፍል ነበረ። ከዚያ የዘንድሮ አመት ባለፈው ላይ ብርጋዴር ጄኔራልነት ማዕረግ ሲወስድ የእዙ ምክር ነው እንዳጠቃላይ እየተንቀሳቀሰ ያለው። ስለዚህ በዛ ልክ ነው። ያንን እኛ መስራት ያለብንን ስራ ብቻ ነው ሰርተን ወጣ ነው ማለት ነው። ዲያቆን ክንዱ እዛ ወለጋ ይህን አይነት ትልቅ ወታደራዊ ጥቃት ከፈጸማችሁ በኋላ አገዛዙ ከፍተኛ ደረጃ ነው ብሽቀት ውስጥ የገባው። ምናልባትም ያጸፋ እርምጃ ለመውሰድ ኃይሉን
አጠናክሮ ሊመጣ እንደሚችልም ነው ፍንጮች እየታዩ የሚገኙት። ቀላል ኪሳራ አይደለም። በዚህ ደረጃ ትልቅ አመራር የሆኑ ወታደራዊ አዛዦችን መማረክም መግደልም እየቻለ ያለው የፋኖ ኃይል ለአገዛዙ ትልቅ ራስ ምታት ሆኖበታል። ይሄ ምንን ያሳያል? ለእናንተና ለአካባቢው ላለው አጠቃላይ ወታደራዊ እንቅስቃሴያችሁ ምን ማለት ነው የትላንቱ ድል? የትናንት ድል እንግዲህ ለሁሉም ማህበረሰብ ያው እንዳልኩ ንጹሐንን ሊያሰቃይ ይችላል። ሌሎች ሌሎችም ሊጎዳ ይችላል። ምንም ከፋኖነትም ከተለያዩ ከፖለቲካ ነጻ የሆኑ ሰዎች ላይ ነው አርሶ አደሮች ላይ ነው ጥቃት የሚፈጽመው። እስካሁንም እናውቀዋለን። እኛ ባለንበት ቦታ የፈለገውን 1000 ፈሳም አንድ ጎማ አይነፋም የሚባለው አባባል ነው እነሱ ላይ ያለው። አሁን በስነ ልቦና የወረደ ልቦና የተጠናከረ ሳይሆን በስነ ልቦና የወረደና የመጨረሻ አገዛዙ ወታደራዊ ብሎ ኮራበታለሁ ብሎ የሚያወራው ኃይል በፍጹም በሌብነትና በተለያዩ የተካነካ ፈቀር ከዛን ውጭ ግን ፊትለፊት ቆሞ የመዋጋት አቅም የለው። የፈለገውን ኃይል ሊያመጣ ይችላል። የፈለገውን ድሮንም የተለያዩ ነገሮች ሊያመጣ ይችላል። እኛ አይደንቀንም። ዛሬም ጀምሮታል። እኛ በዛ ልክ አይደለም። እኛ በሶት ወለደንም አልሞተ ተጋሪዎች እስከሆነ ድረስ እስከ መጨረሻው 3-4 ሆነን የጀመርነው ትግል ዛሬ በርትቶ በዚህ ልክ አድርጎ አይደለም ጄኔራል አይደለም ይሄ ብርጋዴር ጄኔራሉ ዋነኛው ብርሃኑ ጁላን ለመያዝና አብይ አህመድን ለመያዝ ነቀምትም ሆነ ውጭ አካባቢ ተንቀሳቀሱ በተባለ ቁጥር ፋኖ በየቦታው እየተጠጋ የራሱን ስራ እየሰራ ነው። ስለዚህ እኛ ወለጋ ላይ የፈለገውን ኃይል ቢያመጣል እስካሁን ከነበረው በህዝባችን ላይ ከሚደርሰው መከራና ግፍ ስለማይበልጥ ምንም ቦታ አንሰጠውም። ለሱ በፈለገበት ደረጃ ይምጣ እናስተናግደዋለን። ችግር የለብንም። ብሔር ብሔረሰብን በኩልነት የምናይ ፋኖች ነን። በዛ ልክ እስከሆነ ድረስ ኦሮሞም አማራውም አቅፎ በጋራ የምንንቀሳቀስ ለእውነተኛ ፈት የምንራመድ ነን። ያንን አላራምድም ብሎ የሚመጣን አካል ደግሞ ከመጨረሻ ድረስ ተጋፍተን እና እስከ ወዳኛው ለመሸኘት እኛ ዝግጁ ነን። በፈለገው አቅጣጫ ይምጣ። አንድ ነው። ሁለተኛው ግን ማህበረሰባችን ሌላውም አካል በትልቅ ነገር ነው ያዩ። ወለጋ ላይ ዛሙ ከተማ ላይ ይህንን እንደዚህ ይደረጋል ተብሎ የማይገመትበት እንትን ላይ ነበር የነበረው። አሁን ግን ጀግና ልጆች እንዳሏቸው ጀግና ተዋጊ እንዳለ ከዚህም በላይ እስካሁን ካደረጉትም በላይ ለወደፊትም እንደሚያደርጉ ተስፋ የተጣለበትና በትልቅ ደስታ የተዋጠበት ሆኖ ነው የተገኘው። በተለይ በወታደሮቻችን ሌሎችም አካሎች በጣም በደስታ ተውጠው ህዝባችንን ነጻ እንደምንዋጣና ህዝባቸውን ነጻ ወጥተው በቅርብ ጊዜ ይህንን ስርዓት ገርስሰው ለህዝባቸው ሰላምን እንደሚያበስሩ እንደማይጠራጠሩ ነው እያዩት ያሉት። እኔም በተመሳሳይ በዛው ልክ የሚመስል እንግዲህ አሁን ከጥቃቱ በኋላ ያለው ሁኔታ ምን ይመስላል? የአብይ አህመድ ሰራዊት ብቻ ሳይሆን የክልሉ ልዩ ኃይል ሌላም እንደዚሁ ታጣቂ ቡድኖች እንዳሉ ነው የሚነገረውና ከጥቃቱ በኋላ ያለው አጠቃላይ ሁኔታ ምን ይመስላል? ከጥቃቱ በኋላ ያለው አካሄድ እንደሚታወቀው የጥቃት ሳይፈጸም በፊት በየገጠሩ በየቀበሌዎች እየገባ እየዘረፈ እየከተፈ ነበር። አሁን ግን በዛሬው ዕለት ያየሁት ከትናንት ጀምሬ ያየሁት ምንድን ነው? ሙሉ በሙሉ ግዳ አያና የሚባል ወረዳ አለ፣ ችረሞ የሚባል ወረዳ አለ፣ ኢቨንቱ የሚባል ወረዳ አለ። የተለያዩ ወረዳዎች አሉ። አንገር ጉትርን ጨምሮ ውጭን መውሰድ ሁላቸውም በአንድ እግራቸው ነው የቆሙ።